ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን አብራችሁን እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ በመሆን ነው መልካም ቆይታ የአብይ አህመድ አገዛዝ አፈሳ ጀምሯል በተለያዩ አካባቢዎች ወጣቶች እየታፈሱ ነው ያልታወጀ ብሔራዊ ውትድርና አሁንም እንደቀጠለ ይገኛል ኦሮሚያ ክልል ከዚህ አንፃር በስፋት እየተካሄደ እንዳለ ሰምተናል እንደዚሁም በደቡብ ኢትዮጵያ አካባቢ የቀድሞ ምልስ ወታደሮችን ጭምር በየቤታቸው በያደራሻቸው እየመጡ በወታደራዊ ግዳጅ እንዲገቡ በጣም ከፍተኛ ጫና እየተደረገባቸው ነው አሁን አፈናና አፈሳ ተጀምሯል ነው የሰማነው እንደ ኦሮሚያ ክልል አካባቢ ያለውን በተመለከተ ከዛው ከቀጠናው የመጣልን እንደው ቃል በቃል ባነበውም ምናልባት ነገሩን በደንብ ሊያሳይ ይችላል በያምናለው በኦሮሚያ ክልል አዳማ ዞን ጨፌ ወረዳ የሚገኙ ቆራንቱታ ቱሉ ፈራ ማርያም ዶቢ 01 ቀበሌ አረዳ ቀበሌ ውላ ቀበሌዎች ከሰሞኑ የጅምላ ፈሳ እየተካሄደ ይገኛል በዚህ ምክንያት ገበሬው አዝመራ ማዘመር ተስኖት ወደ ጫካ በመግባት ተሸሽጎ ነው ያለው ስጋታቸው የጨመረ ገበሬዎች ወደ አጉራባች ፋኖች ማለትም ወደ ምንጃር ሸንኮራ ቦካን ጋራና ብቻሽ በመሸሽ ከለላ እየጠየቁ ናቸው ያፈሳ ወጣቶች ብቻ ሳይሆን በሚሊሻነት የቆዩ ያገር ሽማግሌዎችንም እንደ ሚመለከት ነው ከዛው በጽሁፍ ቃል በቃል የመጣልን ነው ያነበብኩትና መሰል እንቅስቃሴዎችና እርምጃዎች በደቡብ ኢትዮጵያም እየተካሄደ እንዳለ ከዛው ከደቡብ ኢትዮጵያ እንደዚሁ በጽሁፍ የደረሰን መረጃ ያመለክታል ስለዚህ አገዛዙ አሁንም ወደ ጦርነት ኢትዮጵያንን ለመማገድ ተዘጋጅቷል እንደሰማነው ከሆነ ይሄንንም መረጃ በደንብ ፈትሸን ያጣራነውና ያረጋግጥነው ጉዳይ ነው የክተት አዋጅ ለማወጅ መዘጋጀቱን ነው ለዚህም በተለያዩ የአዲስ አበባ አካባቢዎች የሚመለከታቸው የብልጽግና አመራሮች ውይይት መጀመራቸውን ነው ባገኘነው መረጃ ላይ የተመለከተው ስለዚህ በቅርቡ የክተት አዋጅ በማወጅ ኢትዮጵያን ወደ ለየለት ጦርነት ውስጥ አብይ አህመድ ሊያስገባ እንደሚችል ነው ምልክቶችን እያየን ያለ ነው የጌዲዮን ጢሞቴዎስ ደብዳቤ የተመስገን ጥሩነህ የአማራን ህዝብ መዝለፍ የፕሬዝዳንት ታዬ አጽቀሥላሴ እንደዛ አይነት ያደረጉት ንግግር እንደዚሁም የምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ የተናገሩትና ታጣቂ ኃይሎች ተኩስ ካላቆሙ እንዴት መንግስትን አቁሙ እንላለን የሚል በጣም በተቀዛቀዘ ስሜት ውስጥ ነው የተናገሩትን እነዚህን ደምረን ስናይ አብይ አህመድ ለጦርነት ዱብ ዱብ እያለ እንዳለ ምናልባት የሚመልሰው የሚቀለብሰው ነገር ከሌለ የሰው ያውንም አይኑን ጨፍኖ ለመግባት ከፍተኛ ፍላጎት እንዳለው ያየንበት ነው ስለዚህ ገለታው ይሄንንም የኢትዮጵያ ህዝብ በደንብ ማየት ይገባዋል ሌላ እልቂት ኢትዮጵያ ላይ ከመምጣቱ በፊት እንዲህ የጦርነት ዛር ያለበትን ግለሰብ ከስልጣን በማስወገድ ኢትዮጵያን መታደግ የኢትዮጵያን ህዝብ የጊዜው ትልቅ ኃላፊነት ይመስለኛል ይሄ አብይ አህመድ ለሱ ስልጣን ማራዘሚያ በሚል የሚደረግ ጦርነት ለመሆኑ ዓለም ሁሉ እየታዘበው ነው ምንም ሊያጋጭ የሚችል ምንም ጦርነት ሊያስከፍት የሚችል ኢትዮጵያ ውስጥ ምክንያት የለም በዚህ ወቅት ላይ ከዛ በላይ ኢትዮጵያን ችግር አለባቸው ከዛ በላይ መጋፈጥ መዋጋት ያለባቸው ነገር ከፊታቸው ተደቅኗል ሰላም ማጣታቸው ሌሎች ነገሮችን እንዳያደርጉ አድርጓቸዋልና አብይ አህመድ ተጨማሪ እልቂት ተጨማሪ ጦርነት ኢትዮጵያ ላይ ሊያመጣ እየተዘጋጀ ነው በዚህ አንፃር ኢትዮጵያውያን በደንብ ነገሩን መከታተል ያለባቸው ይመስለኛል ገለታው እንግዲህ የአብይ አህመድ አገዛዝ በዚህ በሰሞኑ የወሎ የወታደራዊ ዘመቻ ላይ አስተያየትም ማስተባበያም ማረጋገጫም ሳይሰጥ ነበር የቆየው እንዲሁ የዲጂታል ሰራዊቱ ጉዳዩን ከዛ ከመረጃ ምንጫቸው በሚሰጣቸው አቅጣጫ መሰረት ያንን የወሎን ተጋድሎ ፋኖች ያስመዘገቧቸው በጣም አስደናቂ ድሎችን ለማንኳሰስ ብዙ ነገሮችን ሲያደርጉ እንደነበረ ይታወሳልና በይፋ ከአገዛዙ የወጣ ስለ ጉዳይ ምንም ነገር አልነበረም አሁን ግን በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አማካኝነት የወሎ ጉዳይ ተነስቷል የፋኖ ኃይሎችን ስምሪት በመስጠትና ህዋቶች ደግሞ በቀጥታ እንዲሳተፉ በማድረግ የኤርትራ መንግስት ከጀርባው እጁ አለበት ሲል ነው እንግዲህ የአብይ አህመድ አገዛዝ ለሁለተኛ ጊዜ በመንግስታቱ ድርጅት ለኤርትራን መንግስት የከሰሰው ባለፈው ግንቦት ወር ላይ ተመሳሳይ እንዲሁ የኤርትራ መንግስት ውስጤን እየበጠበጠ ነው ተቃዋሚዎችን እያደራጀ ነው ሰላም እንዳናገኝ እያደረገ ነው የሚል ክስ አቅርቦ እንደነበር ይታወሳል እሱም
እንደዚሁ ጠቅሶ ነው ጌዲዮን ጢሞቴዎስ ሁለተኛውን ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከው። ገለታው ደብዳቤው ብዙ ነገሮችን ይነግረናል። አንድም የአብይ አህመድ አገዛዝ በጣም የፈራው ነገር እንዳለ፣ ሁለትም ጦርነት ለመክፈት በቋፍ ላይ እንዳለ፣ ሶስተኛ ደግሞ በዋናነትም ነው እንትኑ ላይ በደንብ ያየነው ነገር የፋኖን ግስጋሴ ፈርቶታል። ወልዲያን ለመያዝ ወልዲያን ከአገዛዙ ቁጥጥር ውጪ እንድትሆን ለማድረግ ታስቦ የተዘጋጀ ተልእኮ ነው። ያንን ተልእኮ አክሽፈኗል ነው የሚለው። ስለዚህ ፋኖን እየሰጋን ያለው አገዛዙ በፋኖ የሚደርስበትን ጥቃት ነገ ከነጎዲያ ሰበብ እየደረደረ የሚዘልቀው አይደለም። እንግዲህ ወሎ ላይ ተፈጸመ፣ ሸዋ ላይም ሲፈጸም የኤርትራ መንግስት እንደው ጎጃም ላይም ሲፈጸም ህወሓት እንደዚህ ያለ የሚዘልቀው አይደለም። ፋኖች በራሳቸው እቅድ፣ በራሳቸው አቅም፣ በራሳቸው የሰው ኃይል ማንንም ጣልቃ ሳይስገቡ ይህንን ድል እያገኙ ያሉበት ሁኔታ እውነት ለመናገር በብልጽግና አገዛዝ በየትኛውም ፕሮፓጋንዳ የሚሸፈንና የሚቀለበስ አይደለም። ለማንኛውም ደብዳቤውን እንዴት አየኸው? ትላንት በመቀሌ ከተማ የህወሓት ኮንፈረንስ ተካሂዶ ነበረ። በዚህ በህወሓት ኮንፈረንስ ላይ ህወሓት ለመጀመሪያ ጊዜ በይፋ ከጀርባ ሲታሙበት የነበረውን አሁን በይፋ በአደባባይ አውጥተው የኤርትራን መንግስት ድጋፍ ጠይቀዋል። አብረን እንሁንና እንታገል ብለዋል። ህወሓቶች ጥሪን ያደረጉት ይህ ደብዳቤ እንዲጻፍም ያደረገው ይህ ጥሪ መሆኑን አንዳንድ የመረጃ ምንጮች ገልጸውልናል። ከመቀሌ የተሰማው የትብብር ጥሪ ለአብይ አህመድ አገዛዝ ትልቅ ዱብዳ እንደሆነበትም ይነገራል። ለማንኛውም ሁለቱ ወገኖች ኤርትራና ህወሓቶች ተገናኝተዋል። የራሳቸው የጋራ መጠሪያ ጽምዶ ነው የሚባል ነገር ተሰይሞለት የተለያዩ እንቅስቃሴዎችን እያደረጉ ነው። አሁን ደግሞ በአደባባይ አውጥተው ትብብራቸውን በይፋ ለመግለጽ የተዘጋጁ ይመስላል። እስካሁን ከኤርትራ በኩል ስለ ጉዳዩ ምንም የተባለ ነገር የለም። እንዴት አየው ደብዳቤውን? ለሁለተኛ ጊዜ ጌዲዮን ጢሞቴዎስ ለአንቶኒዮ ጉተሬስ የጻፈውን ደብዳቤ አንብቤዋለሁ መሰለኝ እንዳልከውና ከዚህ ከተጻፉት ቃላት ከተደረደሩት ቃላት ባሻገር ስሜታቸው ምንድነው እነዚህ ሰዎች የሚለው ነገር መታየት ያለበት ይመስለኛል። እና ያልከው ፍርሃት ይነበባል ከቃላቶቹ ጀርባ። ፓኒክ የሚባለው ነገር አለ አይደለም በእንግሊዘኛ፣ ወይም ደግሞ መሸበር እንበለው በአማርኛ መናድ መብረክ አይነት ነገር አለበት። ሁለተኛ ደብዳቤ ነው ሲጻፍ። እንደውም መግቢያው የሚለው መጀመሪያው አንቀጽ ከዚህ በፊት ጽፌልዎት ነበረ እና አሁንም ደግሞ አፕዴት ላድርጎት ወይም ደግሞ ያለውን ዲቨሎፕመንት ያለውን ሁኔታ እንደገና ልንገሮት ነው የሚሉት ዶክተር ጌዲዮን ጢሞቴዎስ። እነዛ ላይ የተነሱ ነገሮች አንዳንዶች በጣም ያስገርማሉ። የሚያስገርሙት ምንድናቸው? ምን ያህል ፓኒክ እንዳለ ማገናዘብ ሳይኖር ዝም ብሎ እንደሚጻፍ ነው። አንዱ የሚለው ኤርትራ የኢትዮጵያን ሉዓላዊነት ማክበር አለባት የሚል ነው። ምን ማለት ነው ይሄ? አሁን ኤርትራ ኢትዮጵያን አሰብን የሚመኙ ሰዎች ሄደን እዛ ድረስ ነው ድንበራችን ያሉ የሚዘፍኑ ዘፈን ሁሉ ግጥም ሁሉ ያወጡ ሰዎች በሌላ በኩል ሉዓላዊነትን እንድታከብሩልን ንገሩልን ይላሉ። አንተ ማነው የተባበሩት መንግስታት ድርጅት ዋና ጸሐፊን መሳይ። የሚያስገርም ነገር ነው። ፓኒክ ነው የሚያስብለው ይሄ ነው። ተፋለሶች አሉት ማለት ነው። በሌላ በኩል ግን ኤርትራ ሁሉ ጊዜም ቢሆን እየገባች እንደምትበጠብጥ ነው የሚናገረው ደብዳቤው። የሚያስገርመው ነገር ግን ባለፈው እንደተወያየ ነው አብይ አህመድ ሽልማት ሲያገኝ ኖቤል ሽልማት ያገኘበት ስምምነት አቡጃ ውስጥ ነው መስለኛል። እዛ ስምምነት በተደረገበት ጊዜ የእኚህ ሰው ነበሩ፣ ደብዳቤ የተጻፈላቸው ሰው ነበሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ማለት ነው ነበሩ እዛ እና አድንቀው ጥሩ ነው ስሩ ብለው ከዛም በኋላ አልሰሙም። ረዘም ላለ ጊዜ ሁለቱ ሀገሮች በደህና ሄዳሉ ተብሎ ነበር የታሰበውና እኚህ ሰው ደብዳቤ ሲደርሳቸው ያ ስምምነት ለምን ፈረሰ ብለው የማይጠይቁ እንዴት ያደርጓቸዋል? የተማሩ እኮ ሰው ናቸው እኚህ ሰው። እንደ ሁሉ ጊዜ ነገር በጥባጭ ናት ብሎ ለመጻፍ ቅራኔው ስንት ጊዜ ነው የቆየው? በመሃል ተስማምታችኋል ነበረም ወይ? ያ ስምምነት ለምን ፈረሰ ለሚለው ማስረጃ ማቅረብ ነበረበት እኮ። እና እንደዚህ አይነት ነገር እንትኑ የምታየው በአጠቃላይ የደብዳቤው አጻጻፉ ሲታይ በተለይ ያነሳው ነው። ይሄ በዚህ በወሎ በኩል ያለው እንቅስቃሴ ፋኖ እንቅስቃሴ በጣም ስላስፈራው ይሄን የፋኖን እንቅስቃሴ ለማራከስ አንዴ ኤርትራውያንም አሉበት፣ ህወሓቶችም አሉበት፣ በሌላ በኩል ደግሞ የሃይማኖት ግጭት መምጣት አለበት። ከፍተኛ ፍርሃት
ስላለ ማለት ነው። እና እንደዛ ነው እንግዲህ የተጻፈው ደብዳቤ ይዘቱ በአጠቃላይ ኤርትራ ዱብዱብ እያለች ነው። ስለዚህ በእኛ ህግ መሰረት በእኛ ፖሊሲ መሰረት ወታደራችን ስታንድ ባይ ነው። የኢትዮጵያ ወታደር በተጠንቀቅ ቆሟል። ይሄን እንድታውቁ እንፈልጋለን እና ኤርትራ ሉዓላዊነታችንን ማክበር አለባት የሚል ነውና በአጠቃላይ የፍርሃት ደብዳቤ ነው እንዳልከው መሳይ ያንን ያየሁት። ምን ልናይ እንችላለን ገለታው? እንግዲህ ይሄ ደብዳቤ ብዙ ነገር ይነግረናል። ፍርሃትም ብዙ ነገር ተቀላቅሏል። ቀደም ሲል አንተም እንዳልከው አሁን ቀጣዩ ነገር ምን ሊሆን ይችላል? አብይ አህመድ እንደተባለው ዱብ እያለ ነው። ከዚህም ከዛም እንደሰማነው ከሆነ መሳሪያም እየገዛ ነው። የተለያዩ ነገሮችን እያደረገ ነው፣ እያሰለጠነ ነው። ውስጥ ለውስጥ ለካድሬዎቹ በተለይ ዋና ለሚባሉት ለማንኛውም ተዘጋጁ፣ ወደ አሰብ ማቅናታችን አይቀርም የሚል እየተናገረን ያለውና ምን ልናይ እንችላለን? በጣም አስገራሚ ነው። ቀደም ሲል ያነሳው ነጥብ በዚህ በኩል አሰብን ለመውረር በዘፈን ጭምር ዘፈኑን ሰሞኑን የወጣውን ዘፈንም አይታል። እነ ቀመርና ማን የሚባል ዮሳን ጌታውን የሚባል ሁለቱ ያቀረቡት ዘፈን አንደኛ ወደ አሰብ የሚኬደው ለካ ለኢትዮጵያ ተብሎ አይደለም ለኦሮሚያ ተብሎ ነው የሚመስለው ዘፈኑ። በዋናነት ለአሰብ የሚዋጋ ወይም ደግሞ አሰብ የኦሮሚያ አካል ለማድረግ ወይም ደግሞ ለኦሮሞ ጥቅም ሲባል የሚደረግ አድርጎ ነው በዘፈኑ ላይ የቀረበው። ታዲያ ለዛ ከሆነ ሌላው የኢትዮጵያ ሕዝብ ለምንድን ነው የሚዘምተው የሚል ጥያቄ ሊነሳ ይችላል። ለማንኛውም እንዲህ ያደረገም መጽሐፍ እያዘጋጁ ነው። ይሄ የኩሽ ምድር ነው። ምስራቅ አፍሪካ በሙሉ ጅቡቲን ይጠቀልላል፣ ሶማሊያን ይጠቀልላል፣ ኢትዮጵያን ኤርትራን ይጠቀልላል፣ ኬንያንም ጭምር። ይሄ የኩሽ ምድር ነው፣ የኩሽ ራስ ደግሞ ኦሮሞ ነው የሚል ዘፈንም ወጥቷል። እንዲህ ያሉ ሌላውን የሚተነኩስ በኪነ ጥበቡም በወታደራዊ እንትኑም ይሄንን እያደረጉ ለመንግስታቱ ድርጅት ግን ኤርትራ ሉዓላዊነትን ልትዳፈር ነው፣ እንደዚህ ሰላም እየነሳችን ነው ብሎ ደብዳቤ መጻፍ በራሱ አንተም እንዳልከው ያለ መረጋጋትና የመቅበዝበዝ ባህሪ በተለይ በስርዓቱ ላይ በስፋት እንደሚታይ ነው ያየነው። ግን ምን ሊያደርግ ይችላል? ከዚህ በኋላ ጦርነት ውስጥ ይገባሉ ብለህ ትጠብቃለህ? ዳርዳር እያለ ነው አብይ አህመድ። ጥሩ ምልክቶቹን ነው እናየው መሳይ እና ምልክቶቹ ስናይ በጣም እየፈኩ ነው በየጊዜው የሚመጡት፣ እያደጉ ነው የሚመጡት። አሁን የዚህ አብይ አህመድ እንቅስቃሴ ይሄ የጦርነት ዱቡ ማስጠንቀቂያው ምናምኑ የሆነ አላይንመንት ይፈጥራል። አላይንመንት ለምሳሌ በህወሓት በኩል ያለው ከሻዕቢያ ጋር ልሰራ ነው ለምን በቃ የህልውና ጥያቄ መጥቶበታል ልደበድብህ ነው ሲለው አንዳንድ እንደምታውቀው ይሄ ፖለቲካል አላይንመንት በሁለት በሶስት መንገድ ይፈጠራል ይባላል። አንደኛው በራዕይ ላይ ነው፣ በቪዥን ላይ አጋርነት ማለት ነው። አዎ አጋርነት፣ ይቅርታ በጣም መሳይ ጥምረት ጽምዶ እንበለው እንደው ጥሩ ቃል አይደለም። ጽምዶ በራዕይ ላይ መሰረት ይችላል፣ በጸና ራዕይ ላይ ወይም ደግሞ በስትራቴጂ ላይ እንደምታውቀው ከዚህ ጋር ተጣምሬ ይሄንን ጉዳይ ለተኮስና ከዛ በኋላ ጽምዶ ሊፈርስ ይችላል ብሎ ይጣመራል። አንዳንዱ ደግሞ ለህልውና ለመዳን ብቻ አሁን ህወሓትን ያየው እንደሆነ በጣም ችግር ውስጥ ስለገባ በምርጫ ቦርድ ተሰርዟል፣ ለመታህ ነው ያለው ነው፣ በድሮን ላቃጥልህ ነው ያለው ነው። ስለዚህ አንዳንድ ላይ ምንድነው ጽምዶ ሊፈልግ ይችላል እና አንድ እሱ ነው። እንደዚህ አይነት ጽምዶዎች ደግሞ በአንድ ላይ ሲመጡ ደግሞ ለህልውናቸው የሚያደርጉት ግብረ መልስ ሊኖር ይችላል። ስለዚህ ምንም ተማመንበት ነገር የለም መሳይ። ይሄ ሰው ጦርነት አያነሳም አስቦ ማለት ነው። አሁን ለጊዜው ፕሮፓጋንዳዎችን አድርጎ መለስ ይላል ልንል የምንችለው ነገር አይደለም። ኢትዮጵያውያን ምንም ማረጋገጫ የለም፣ ዋስትና የለንም። የሰከረ አይነት እንቅስቃሴ ነው ሂደቱ ሁሉ። አሁን ባለው ሁኔታ ጦርነቱ ተጀምሯል ማለት እኮ ይቻላል። እንደምታውቀው ጦርነት የቃላት ጦርነት ነው መጀመሪያ፣ የአይምሮ ጦርነት ነው መጀመሪያ። እነዚህ በደንብ አሳክቷቸዋል። ከዛ በኋላ የተኩስ ጉዳይ ነው ያለው። አሁን አንዷ የተጠቀሰች ነገር አለች እዚህ ደብዳቤ ላይ ጌዲዮን የሚለው ድንበራችን ይላል። እንግዲህ ተመልከቱ፣ ለጦርነት ቁስቆሳ በዓለም አቀፍ ሕግ መሰረት አንድ ሀገር ሌላ ሀገር ላይ ጦርነት የሚያስከፍተው ነገር የመከላከል እርምጃ መውሰድ ይችላል ድንበሩ ከተነካ። ስለዚህ አሁን አንዱ ክስ እዚህ ደብዳቤ ላይ ድንበራችንን አላከብርም ብለዋል ነው። እንግዲህ በባድመ በኩል እዚህ ወታደር አለ፣ በዛ በኩል ሌላ ኤርትራ ወታደር አለ ብሎ ጦርነቱ ስለመግባት የሚያስችለውን መንገድ እየጠረገ ነው ያለው ማለት ነው በዚህ በዩናይትድ ኔሽንስ በኩል።
ስለዚህ ኢትዮጵያውያን ቶሎ ይሄንን የመቀልበስ ስራ ላይ ውስጣዊ ትግሎችን የማጠናከር ፋንዱን መደገፍ ሌሎች ተቃዋሚዎች በዚህ ሰዓት አንድ ላይ መደራጀት ነው እንጂ ወደዛ ጦርነትን ያይወስደንም የሚል እምነት የለኝም። ማሳብ የትኛውን ጊዜ ድሮ ሊመታ ይችላል። እንግዲህ ገለታው ከዚሁ ጋር ተያይዞ ሌላ ልናነሳ ያሰብነው ንዑስ አጀንዳ በርግጥ በአጀንዳነት ልናነሳው አይደለም፣ ግን ያው ከመጣ አይገር የተወሰነ ሐሳብ ሰተንበት እንድናልፍ ነው። የአብንን መግለጫ ተመልክተዋል ወይ? ለዜና አቅም ኖሮት እንዲሁ ለመወያየት ይህን ያህል ትልቅ ጉዳይ ነው ብለን አይደለም፣ ግን የአማራ ህዝብ ከየት አቅጣጫ ምን እየመጣበት እንዳለ በደንብ ሊያሳይ ይችላል። እነዚህ ሰዎች አማራ ክልል ያለው ጦርነትን ምንም ሊያመጣ አይችልም፣ የአማራ ክልል ጦርነት የአማራ ህዝብ ፍላጎትን ሊያሳካ የሚችል አይደለም የሚል ድምዳሜ ሰጥተው ጦርነቱ እንዲቆምና በተለይም ደግሞ ህወሓትን ሌሎች አካላትን ለመውቀስ በሚል ተደጋጋሚ አንድ አይነት ይዘት ያለው መግለጫው ነው አሁንም ይዘው የመጡት። እነበለጠ ሞላ ምናልባት 3 ግለሰቦች ናቸው። በነገራችን ላይ አብን ብለ አሁን የምትጠራቸው አንዳንዶች አብይ ብሔራዊ ንቅናቄ ይሉታል አብንን። ለማንኛውም የአማራ ብሔራዊ ንቅናቄ በሚል የሚጠሩት 3 ግለሰቦች ናቸው። እነዚህ 3 ግለሰቦች አባላትም የላቸውም። አንዳንዴ መግለጫ ሲሰጡ የሚታዩ ሰዎች በኦሮሚያ ብልጽግና ተመልምለው ወደ አዳራሽ እንዲገቡ የሚደረጉ ሰዎች ናቸው። ከ3ቱ ሌላ አባልም የሌላቸው እንዲሁ ዝም ብለው ብቻቸውን የሚጮሁ ናቸው። አብይ አህመድ መግለጫ ስጡ ብሎ ሲያዛቸው የሚሰጡ ናቸው። አብይ አህመድ ጋር እየሰሩ የአማራ ህዝብ ላይ ጦርነት ያወጀን የአማራ ህዝብ ላይ መጀመሪያውን ጥይት ተኩሶ ሱሪና አስወልቃለሁ ትጥቅን አስፈታለሁ ብሎ የገባን አካል እያገለገሉ ለህልውናው ግን እንዲህ አይነት መስዋዕትነት የሚከፍለውን የአማራን ህዝብ የምትታገለው ምንም አታመጣም፣ ምንም ነገር የለም፣ ይልቅስ መሳሪያን አቁምና ወደ አብይ መድረክ ተመለስ የሚል መግለጫ ነው ያወጡት። አንደኛ መግለጫው አንድ አይነት ነው። ካሁን በፊት የሚያወጡት ከዚህ በፊት የሚያወጡት ተመሳሳይ ነው። የቀን እንጂ የይዘት ለውጥ የለውም። እንዴት አየኸው? እነዚህ ሰዎች እንደው አገልግለው አጎብድደው ሊወጣላቸው አልቻለም። በመግለጫ አሉ በተለያየ መልኩ አብይን እድሜውን የስልጣን እድሜውን ለማራዘም የሚችሉትን እያደረጉ ነው፣ ግን አልተሳካላቸው። እንዲሁኛም ዝም ብለን መግለጫቸውን አነሳን እንጂ ቦታም የሰጠውም ሰው የለም። ይህን ያለም በብዙ ሰዎች ዘንድ ትኩረት ያገኘም አይደለም መግለጫቸው። ብዙ ሰው አይ ቲንክ አንቅሮ የተፋው ፓርቲ ሆኗል። መነሻ ላይ ብዙ ተስፋ የተጣለበት ነበረ፣ ብዙ ወጣት የተሰባሰበበት ነበረ፣ ጥሩ ካሊበር ያላቸው ልጆች የተሰባሰቡበት ድርጅት ነበረ እና ይሄ ድርጅት ህዝባዊ ቢተኝነት ውስጥ ሲገባ በቀጥታ አመራሩን ይዞ